ሰብስቢያ ይለ ይባላልው የመጣሁት ከህይንታበው ማህበር ነው። አብሳላት ይባላል ከህይንታበው ማህበር። ስሜ ዮሴፍ ኮሽ ይባላል። ስሜ ትብለት ፍቃደ ይባላል ከህይንታበው ማህበር ነው የመጣሁት። አባ ገብረ ኢየሱስ ራሳዬ ይባላልው የዚህ በወልቂጤ ደብረ ብስራት ቅዱስ ገብርኤል አስተዳዳሪ ሆኜ ነው እያገለገልኩ ያለው። ህይንታበው ሲመሰረት አሁን ከተመሰረተ 4 አመት ምናምን ይሆነዋል ከተመሰረተ እና ማህበሩ ሲመሰረት በብዙ ውጥረት ውስጥ በብዙ ጫና ውስጥ በብዙ መገፋት ውስጥ የነበሩ ወጣቶች ህብረቱን ተሰብስበን አንድነት ይኖረን ይገባል፣ እንተጋገዝ ይገባል፣ እንሰባሰብ ይገባል ብለው የመሰረቱት ማህበር ነው ማህበሩ። እና ማህበሩ ሲመሰረት በወቅቱ የነበረው ወልቂጤ ከተማ በነበረው የሃይማኖት ግጭት ከዚህ ቀደም እንደ ሀገር ትንሽ ኮሽታ ነበርና በዛ ሰዓት እንደ ከተማም ትንሽ ስጋት ውስጥ ነበርና በዛ ሰዓት የተመሰረተ ማህበር ነው ማህበሩ። እና ማህበሩ ሲመሰረት መጀመሪያ ላይ በጣም ብዙ ትግሎች ነበሩ። ይሄም ከመምጣቱ በፊት እንዴት ነው የምንደራጀው? እንዴት ነው የምንሰባሰበው? እንዴት ነው የምንተጋገዘው? እንዴት ነው በስራ አብረን መስራት የምንችለው? እንዴት ነው በኢኮኖሚ መደጋገፍ የምንችለው ብሎ ብዙ ወጣቶች በየራሳቸው በየግሩፓቸው ሁሌም የሚያነሱት ጥያቄ ነበር። እኛ ህብረት የለንም እና በዛ ሰዓት በተፈጠረው ሰዓት ላይ ህብረቱ ሊመሰረት ችሏል ማለት ነው። በነጠላ ከምትናገሪና በህብረት ስትናገሪ ልዩነቱ ይሰፋል እና እንደ ህብረት እንትን ለማለት ወጣቱ አንድ ላይ መሆን አለበት በሚለው ማህበሩ መሰረትን ማለት ነው። ህይንታበው የስሙ ያው በመጻሕፍት ያለ ነው። ዳዊት በመዝሙሩ የጠቀሰው እንደው ልጆቹ አንደኛ ከወላጆቻቸው ሃይማኖት ተወልደው አሁን የደረሱ ናቸው። ሁለተኛ ደግሞ ሃይማኖታዊ ኦርቶዶክሳዊ አገልግሎታቸውን ለማገልገል ከተሰባሰቡ ዘንድ አባቶች ባገለገሉበት መስመር በኖሩበት ህይወት ለመኖር እንደው ይሄ ይገናኛል በሚል ህይንታበውኪ ተወልዱ ለኪ ደቂቅ የሚለው በአባቶች ፈንታ ልጆች ተወለዱ። ማህበሩ የተመሰረተበት መሰረታዊ ነገሩ ምንድነው? እኛ እንደ ከተማ ምንም አይነት ህብረት የለንም። እንደ ከተማ ወጣቶች በየራሳቸው ሁሉም የጽዋ ማህበር የዝክር ማህበር አላቸው እና ግን ህብረት የለንም። አንተዋወቅም፣ አንተጋገዝም። ምንም አይነት በጋራ ሰርተን ያተረፍነው ትሩፋት የለንም። በዛ ላይ ደግሞ እንደ ከተማ እየገጠመን ያለው ችግር ምንድነው? ወንድሞችና እህቶች በተለያየ በተቃራኒ ጾታዎች እየተጠለፉ ሌላ ሃይማኖት እየሄዱብን ነው። ወደ ሱስ እየገቡብን ነው። ወደ ተስፋ መቁረጥ እየገቡብን ነውና ይሄ ነገርን በምን ልንታደግ እንችላለን? በምን እኛ የራሳችን አስተዋጽኦ አድርገን እንዴት አድርገን ለትውልድ የሚጠቅም እርምጃ መጀመር እንችላለን በማለት ነው ማህበሩ የተመሰረተውም ያነሳሳውም ይሄ ነው። የሚበደሉበት መንገዶች አሉ። መነሻው ሲጀመር እንደዛም ነበር። እነሱ በመልኩ እንትን ማለት እንችላለን መደገፍ እንችላለን ብለን ነበር መነሻው ማለት ነው። ሲነሳ እንደዚህ ማህበር ፈጥረን ይሄን ነገሮችን እንዴት መዋጋት እንችላለን ብለን ነበር። ነገር ግን ከዛ በኋላ እንደ ሀገረ ስብከት በማህበር ፎርም ስትሆኑ አንድ ዘርፍ ላይ መርጣችሁ በዛ ውስጥ ነው መሳተፍ አለባችሁ፣ በዛ ላይ ነው መንቀሳቀስ ያለባችሁ በሚል ሲባል እንደ በጎ አድራጎት ክፍል አንዱን መርጣችሁ ወይ በትምህርት ወይ በጎ አድራጎት አሉ ዘርፎቹ ማለት ነው። በዛ ልክ ተንቀሳቀሱ ሲባል በበጎ አድራጎት ዘርፍ መርጠን በዛ ልክ ነው እየተንቀሳቀስን ያለነው።
መነሻው ግን በቤተክርስቲያን ያሉባትን ፈተናዎችን እንዴት በማህበር ሆነን የቤተክርስቲያንን ተገን መሆን እንችላለን ብለን ነበር ያሰብነው። ሱሶች ላይ ያሉት ወጣቶች ላይ ማለት እንዲሰራ ወይም ደግሞ ሊሰራ የፈለገ ማህበር ነውና ተጠቅሚበታለሁ ያልኩሽ ከገባ በኋላ ያየኋቸው ነገሮች አሉ። የሚሰራቸው በጎ አድራጎች አሉ። ቤተክርስቲያን ላይ የሚሰሩ ስራዎች አሉ። እንደዚህ አሁን ዝቅ ያሉ ቤተክርስቲያኖች ላይ የሚያደርጋቸው ነገሮች ላይ በጣም ደስ ብሎኝ ደስ ስላለኝ ከዛ በኋላ እኔም እየገፋሁበት መጣሁ። መቀጠል ጀመርኩ ማህበሩ ማለት ነውና በዛ ደስተኛ ነኝ በሚያደርጋቸው ነገሮች ላይ። አገልግሎታቸው የመጀመሪያው አገልግሎት ራስን ማገልገል ነው የሚል አላቸውና በራሳቸው አባላቱ የሚጠነክሩበትን ስራ የመጀመሪያው ያውም በጸሎት በትምህርት ተሰባስቦ ቤተክርስቲያን ደርሶ በመጸለይና ቅድም እንዳልነው በወር አንድ ጊዜ የሚሰበሰቡበት በሌሎችም ጊዜያት በመጸለይ በመማር እሱን ያደርጋሉ። የመጀመሪያው ራስን መስራት ስለሚቀድም የሚለውን ሐሳብ ይዘው አንድ እሱ ነው። ሁለተኛ የትምህርት ጊዜያትን በዚያው በተለይ ደብረጽዮን በቤታችን ቤተክርስቲያን ይሰባሰባሉ። በሚዘጋጁ የትምህርት ጊዜያት ይማራሉ። እኔም ስለነበርኩኝ ከ3 አመት በላይ 3 አመት ከ6 ወር እንዲህ ኮርሶች አሉ። የክረምት የአጽዋማት እንዲሁ ደግሞ ልዩ ልዩ መርሃ ግብራት በእነዚያ ላይ ይሳተፋሉ። አገልግሎት የራስን ከማገልገል ጋርና የሚያገለግሉበትንም ወደፊት ከማወቅ አንፃር እሱን ያደርጋሉ። ለዚህ እኔም ምስክር ነኝ ማለት ነው። ያለፈ አይደለም በመንፈሳዊ ህይወት ማለት ነው። ማለት መንፈሳዊ ትምህርቶችን የግድ ይፈልጋሉ። እንደዚህ አይነት ማህበሮች ሲቋቋሙ ማህበራት የጠለቀ እውቀት ስለ ቤተክርስቲያን ከመጀመሪያው ጀምሮ መንፈሳዊ ኮርሶች ይፈልጋሉ። ስለ ቤተክርስቲያን ማንነት ማናት እንዴት ነው መደገፍ ያለብን። አብዛኛው በመንፈሳዊ በሰንበት ቤትም ያለፈም አለ። ነገር ግን ብዙ መንፈሳዊ እውቀቶች አለመኖሩ መንፈሳዊ እንትኑ እንዳይጠነክር ይበልጥ እንትን እንዳይል እሱ ትንሽ ቻሌንጅ የሆነ ነገር እሱ ያው ሂደቱ ያው ማህበርን ስትመሰርት ቀላል ነው አልልሽም። ቀላል ሊሆን አይችልም። ትንሽ የሚገጥሙ ችግሮች አሉ። ግን ዋናው ነገር እነሱን ፌስ አድርጎ ማህበርን እንደ ማህበር እንዲቆም ማድረግ ነው እና ነበሩ ችግሮች ግን ያው አሪፍ ነው። አሁን ደህና ላይ ጥሩ ላይ ነን ያለን። ወደፊት ያው ብዙ ነገር መስራት እንፈልጋለን። ነገር ግን ብዙ ጊዜ አቅም ውስንነትና አንዳንድ የነገሮችን ለማድረግ ደግሞ ድጋፍ ይፈልጋል። ማህበሩን አብዛኛው እንደውም ከተሞክሮ በላይ እንደውም ድጋፍ የሚፈልግ ማህበር ነገሮችን ከመስራት በላይ መስራት ብዙ ልናስብ እንችላለን እንደ ማህበሩ ማለት ነው። ነገር ግን እኛን የሆነ ማህበር አንዳንዴ ሲቆም ብዙ የመንገዳገድ ነገሮች አሉ። አባላቱ የተወሰነ እንትን ማለት አለ። ብዙ ጊዜ ገደምብ ምናምን ቀርጸን ብዙ እየተንቀሳቀሰ ነው። ነገር ግን በመልኩ ነው ወደፊት ልንጸና የምንችለው። ብዙ ማህበሩ በመንፈሳዊት መበርታት አለበት። በስጋውና ደግሞ አባላቱ መጠንከር አለበትና ብዙ ስራዎችን መስራት አለብን። ግን ያን ለመስራት ግን ትልቅ ድጋፍ የሚፈልግ ማህበር ነው። ወጣቱ ሃይማኖት መቀየር ምናምን ብዙ ጊዜ ወጣት ላይ ነው ሀብት የሚያደርገው እና ከመጥፋት መታደግ ሱሰኛ ከሚሆን ወጣትን እንደ ማህበር ስትይዥው ብዙ የትምህርት እንትኖች ይኖሩታል። ለምሳሌ አሁን እንደኛ ማህበር የማስተማር ነገር ሰብስቦ በስኬጁል የማስተማር ነገር አለ። ኦርቶዶክሳዊ ወጣት ምን እንደሚመስል ቤተክርስቲያን ምንድነች ይሄ አብዛኛው ሰው ሳያውቃት አይደል የሚጠፋው። ሳናውቃት ከመጥፋት ራሳችንን ለመጠበቅ ወጣቱን ሞሮፍ ሰብስቦ የትምህርት መስጠት፣ ጉባኤዎችን ማዘጋጀት፣ መንፈሳዊ ጉዞዎችን ማድረግ እያደረግናቸው ናቸው። ግን ወደፊት ደግሞ በደንብ በስፋት እነዚህ ነገሮች መስራት እናስባለን እንደ ማህበር ነው። እኛ እንደ ማህበር የመጨረሻ ግብ ብለን የምናስበው ትውልድ ሁሉ ለክርስቶስ ማስገዛት
አላማችን እሱ ነው እና እኛ ቅርብ ብለን ያስቀመጥነው እንደ ማህበር በኢኮኖሚው፣ በፖለቲካው፣ በትምህርቱ በተለያየ ዘርፎች የበቃ ትውልድን መፍጠር ነው የኛ ትልቁ ታርጌታችን። ከሱስ ይወጣ ትውልድን ማፍራት ነው እና ብዙዎች እንደ ከተማ እየጠፋንበት ያለንበት ሂደት ነው ያለው። እየጠፋ ነው ወጣቱ፣ በጣም እየጠፋ ነው። በተስፋ መቁረጥ ውስጥ ነው ያለው ወጣቱ፣ በሱስ ውስጥ ነው ያለው ወጣቱ። ዛሬን ከማለም ነገን ከማሰብ ወጥቶ ነው ያለው ወጣቱ እና ለነዛ ወጣቶች ተደራሽ ሆኖ አርአያ ሆኖ ለነሱ ነገን ማሰብ የሚችል ነገን መራመድ የሚችል ወጣት እንዲሆን የሚችለውን ሁሉ አግዞ አድርጎ ወጣቶችን ማፍቃት ነው። በስልጣን ያሉ ወንድሞች አሉ፣ በኢኮኖሚ ያሉ ወንድሞች አሉ። ትስስር በመፍጠር ለቤተ ክርስቲያን አለ ትውልድ የሚጠቅም ትውልድን ማፍራት ነው አላማችን። ለምሳሌ የዝክር 23 ወንጌል እንማራለን። ከዛ ባለፈ መንፈሳዊ ጉዞዎችን ስናደርግ ወንጌል እንማራለን። ብዙ አላቃ ገብቶሻል። አሁን ብዙዎቻችን ቤተክርስቲያንን አናቃትም እና ቤተክርስቲያንን የማሳወቅ ስራ ነው እየሰራ ያለው ማህበሩ እና እኔ በዛ በጣም ተጠቃሚ ነኝ። በደንብ ሃይማኖቴን ቤተክርስቲያኔን እንዳቃት አድርጎኛል። ብዙ የወንጌል ትምህርቶች አሉ፣ ብዙ የበጎ አድራጎት ስራዎች አሉ። ነዳያንን ማብላት፣ የተቸገሩትን በማገዝ ገብቶሻል። የህክምና አሁን ለምሳሌ ታሞ መታከም ያቃታቸው ብዙ አዛውንቶች አሉ፣ ቤት የፈረሰባቸው ምናምን እነሱን ማገዝ። ይሄ እንዴት ነው የጽድቅ ስራዎችን መስራት ይያለው ቤተክርስቲያንን እንዳቃት አድርጎኛል እዚህ ማህበር ላይ ሲሆን እና ብዙ መንፈሳዊ ጉዞዎችን ማድረግ ችለናል ማለት ነው። ለምሳሌ ቅርብ ያሉ ቤተክርስቲያናት ነው ራሱ አብያተ ክርስቲያናት ቅዳሴ ብዙ ሰው ማይኖርባቸው አብያተ ክርስቲያናቶች አሉ አይደል? እንዲሁ እንደ ዙሪያችን እንደ ጉራጌ ዞን አሉ። እንደዛ ቦታዎች እየሄድን ንዋያተ ቅድሳትን የማሟላት ያው የጎደለ ነገር በትንሹ በአቅማችን እነዛን ነገሮች ማድረግ እና ደግሞ ይሄ መባረክ ነው። ገብቶሻል? ይሄ ለኔ በጣም ትልቁ ትርፌ ነው፣ ይሄን ማህበር በመቀላቀል ማለት ነው። እኛ በዚህ በመጣንበት ሂደት የተማርነው መጽናት እንዳለብን፣ አሁንም ሌላ መሄጃ የሌለን ሰዎች ቤተክርስቲያናችን አንዲት ናት። በሷ ጸንተን መኖር እንዳለብን ተምረናል። መታገስ እንዳለብን ተምረናል። አሁንም ከዚህ የባሰ ተግዳሮቶች ሊመጡ እንደሚችል ተምረናል። ራሳችንን እንድናዘጋጅ ራሳችን በሁለንተናዊ ዝግጅት እንዲኖረን እንድንዘጋጅ አድርጎናል። በሁለንተናዊ ማለት ነውና እኛ ተስፋ እንዳንቆርጥ አድርጎናል እና ደግሞ በጣም ብዙ ስራ እንደሚጠብቀን፣ ብዙ መስራት እንደሚጠበቅብን፣ ብዙ ማድረግ፣ ብዙ ማቀድ፣ ብዙ መተግበር እንዳለብን ተምረንበታል። ይኖራልኛው አሁን እንዳልኩሽ እምነታችን ላይ ጠንካራ ካሎች የሆነበት ስትገቢ የሆነ መንፈሳዊ ቦታ ስትገቢ የምታገኙ ነገር አለ እና እንዳልኩሽ እኔ ማህበር ላይ ሌላ ማህበር ዘክር ነበር እንደዚህ መድኃኔዓለምና ይኖራልና ግን ይሄን ታወቀ ከገባው በኋላ ያገኘዋቸው ጥቅሞች አሉ። በመንፈሳዊ የጠነከርኩበት ማህበር ነው እና አግኝቼበታለሁ። ማጣት ሳይሆን አግኝቼበታለሁ። የራሴን እምነት ጠንካራ እንዲሆን አድርጎኛል፣ እንድገፋበት አድርጎኛል ማህበር በመሆኔ የተቸገሩትን ስንረዳ አሁን አብዛኛው ብዙም እንትን ሚልም ባይሆን ነገር ግን ተንቀሳቅሰን የተቸገሩትን እንረዳለን። ትንንሽ ቢባሉ ማለት ነው ስራዎች እና ደግሞ አንዳንድ ወረዳ ላይ እየሄድን በአቅራቢያ ያሉን አጥቢያ ቤተክርስቲያናትን የመርዳት ስራዎችንም እንሰራለን። ይሄ አሁን በግሌ ባረጋው ብዙ አቅሙ ብዙም ያነሰም ሊሆን ይችላል እና ማህበሩ ላይ በመሆን እና ደግሞ ቢያንስ ከቤተክርስቲያን ያለኝ ቀረቤታ ይጨምራል። ለምን ቢያንስ ማህበሩ በተሰበሰብንበት በተገናኘንበት አጋጣሚ መንፈሳዊ ትምህርቶችን እንወስዳለን፣ መዝሙሮችን፣ የተለያዩ ነገሮችን ስንሰማ ቢያንስ ለመንፈሳዊ ህይወቴ ይጠቅመኛል እዚህ በመኖሬ ማለት ነው።
ያልተማረ ትውልድ በአሁኑ ሰዓት አይሰራም። ወንጌል መማር መቻል አለበት። ትምህርት መማር መቻል አለበት። መንፈሳዊ ትምህርቶች መማር አለበት። መርሃ ግብሮች መሳተፍ መቻል አለበት። ምክንያቱም እኔ ለራሴ ያለሁት እኔ ነኝ። እኔ የምጠየቀው በእኔ ስራ ነው። በእኔ ስራ ነው። ማንም በእኔ አይጠየቅም፣ እኔ በማንም አልጠየቅም። ስለዚህ እኔ መጀመሪያ ራሴን ማብቃት፣ ራሴን ማስተማር፣ ራሴን በፍጹም ክርስቲያናዊ በሆነ ስነ ምግባር ራሴን ማስገዛት እንዳለብኝ እኔ አምናለሁና ወጣቱ መስራት መቻል አለበት። ስራ ካልሰራ መኖር አይችልም፣ መወዳደር አይችልም። ሪስክ መውሰድ መቻል አለበት። ሰርቶ ራሱን፣ ቤተሰቡን፣ አካባቢውን፣ ሀገሩን መጠበቅና ማገዝ ማብቃት ይጠበቅበታል። ብዙ ጊዜ አሁን ሪሌሽንሺፕ ውስጥ ገብተሽ ወይ ደግሞ ይሄ የጾታዊ ግንኙነቶች ውስጥ ገብተሽ ቤተክርስቲያንሽን ካላወቅሻት ለመውጣት ቅርብ ነሽ። ገብቶሻል? ያ ሰው ደግሞ እንደውም አብሮሽ ያለው ሰው ደግሞ ስለራሱ ሃይማኖት በደንብ የሚያውቅ ከሆነ ጭራሽ በቃ ምንም ሳታውቂያት ነው ልትወጪ የምትችይው። እንደ ወጣት ምንድነው መሆን ያለብኝ? በደንብ አሁን ማህበሩም ዋናው ዓላማው እንደዚህ አይነት ነገሮች እንዳይፈጠሩ ማድረግ፣ በደንብ ሃይማኖታቸውን ወጣቶች እንዲያውቁ ማድረግ እና እንደውም ማምጣት ያንን ሰው ከቻልሽ ወደ ሌላ ሃይማኖት እንኳን ከሆነ ወደ ራስሽ ሃይማኖት ማምጣት፣ ካልሆነ ደግሞ የማይመስልህ ጋር ትሆን አይደል ኮምፕሊትሊ ማቆምና ወደ ቤተክርስቲያንሽ መመለስ። እዚህ ላይ በደንብ እንትን እንዲሉ ማድረግ ነው። የትምህርት ስራ፣ የማስተማር ስራ መስራት ነው በብዛት እየሰራን ያለ ነው። እና ደግሞ ሱስ ውስጥ ምናምን ለሚሆኑ ወጣቶች ደግሞ ማህበሩን በደንብ እንዲቀላቀሉ መገፋፋት። ገብቶሻል? አሁን እኔ በዙሪያ ያሉ ሰዎች ሊኖሩ ይችላሉ፣ ወጣቶች ራሳቸው ሱስ ውስጥ ያሉ ወይ ከተቃራኒ ከሌላ ሃይማኖት ጋር የሪሌሽንሺፕ ውስጥ ያሉ፣ እነሱ ወደኔ ማህበር እንዲመጡ ማድረግ ነው መጀመሪያው የኔ ስራ። ከመጡ በኋላ በሚማሩት ነገር በሚደረገው ነገር ቤተክርስቲያናቸውን ሲያቋት ይወዷታልና እንኳን ሊወጡ አይደለም እነሱ ናቸው ይዘው የሚመጡት። ሱስ ውስጥ ያሉትም ደግሞ በቀላሉም ባይሆን ግን በጊዜ ሂደት ከሱሳቸው ወጥተው ወደኛ ቤተክርስቲያናችን እንዲቀርቡ ማድረግ ነው። እስካሁንም እሱ ነው እያደረግን ያለነው። ማስተላለፈው መልእክት ይኖረኛል። እንዳልኩሽ አላማችን ወጣቶች ላይ የተመሰረተ ነውና ወጣቶች ላይ እምነታቸው ላይ ጠንካራ እንዲሆኑ ፈልጋለሁ እና ወደ መንፈሳዊ ቦታ ስትሄጂ ጠንካራ ትሆኛለሽ። ያጣሽው ነገር የምታገኝበትም ቦታ ስለሆነ ማለት ነውና ወጣቶች እምነታቸው ላይ ጠንካራ ሆነው እንደዚህ በመንፈሳዊ ቦታ ላይ የሚሳተፉበት መንገድ ሲያገኙ ቢሄዱ ቢከታተሉ እምነታቸው ላይ ጠንካራ ይሆናሉ። ነገ ላይ ትልቅ የእምነታቸው የሆነ ተሟጋጅነት ይኖራቸዋልና ወደ ማህበራችን ማስተላለፈው መልእክት ወደ ማህበራችን መጥተው ማህበራችን ጎብኝተው አብረን ትልቅ ደረጃ ይሄ ማህበር ትልቅ ደረጃ ብናደርስ እና ደግሞ እምነታችን ላይ ጠንካራ ብንሆን የሚል መልእክት ማስተላለፍ። እዚህ ወጣቶች አንድ መሆን ምን ያደርጋል የሚለው እኔ ጥቂት ነገሮች ልበል። አንደኛ ቅድም እንዳልነው አሁን ዓለም በተቻለ መጠን አንድ ሆኖ ኦርቶዶክሳዊነትን ለማጥቃት የሚያደርገው ጉዞ ሁሉም የሚያውቀው ስለሆነ እሱን ለመመከት የሚደረግ ጉዞ መጠናከር ይኖርበታል እና ይሄ አንድነቱ ህብረት መፍጠሩ የመጀመሪያው አንድ ሆኖ ለመጸለይ ነው። አንድ ሆኖ ሰው በግሉ በየትኛውም አገልግሎት ይገለገል ይሆናል። አንድ ሆኖ መጸለይ ከጸሎት በጣም ብርታት ያለው የህብረት ጸሎት እንደሆነ ቤተክርስቲያን ይነገራል። የጸሎት ጊዜያትም የህብረት ይበዛሉና አንድ ሆኖ መጸለይ ሰው ራሱን አእምሮውን ይጠብቃል፣ ኦርቶዶክሳዊነቱን ይጠብቃል፣ ሌላውንም መመከት ይችላል። አንድ ሆኖ ለመጸለይ። ሁለተኛው ለመማር በህብረት ሆኖ ለመማር ያግዛል። የወጣቶች በማህበር መደራጀት ዛሬ እንደሚታወቀው ከጥቂት ጊዜያት በፊት የተዘራው በትምህርት አማካይነት የተዘራው ነገር ያ በአእምሮ ላይ ተጽዕኖ ፈጥሮ ሰውን ወደ ሌላ የወሰደበት ያለ ነገር አለና አንድ ሆኖ መማር ደግሞ ብዙ ጥቅሞች አሉት። አንደኛ የጋራ የሆነውን ኦርቶዶክሳዊ መረዳታችንን በጋራ ማጽናት ይጠበቃል፣ ለዚያ ይጠቅማል። ሁለተኛ አንድ ሆኖ የተማሩት ነገር አንድ ሆኖ ለመሰለፍ ያግዛል።
ማህበር መመስረት ማለት አንድ ሆኖ መጸለይ፣ አንድ ሆኖ መማርና አንድ ሆኖ ወደ አገልግሎት መሰለፍ ስለሆነ ይህ እስከሆነ ድረስ አንድ ሆኖ በቤተክርስቲያን ተሰብስቦ መማር የበለጠ ጥቅም አለው ማለት ነው። አሁን በየግሉ በጣም እኔ ከሚያሰጋይ ነገር እነዚህ ማህበራት እንዲህ ካልተደራጁ ወጣቱ ወደ አንድ ሰንሰለት ካልመጣ በየብቻው በየማህበረ ሚዲያው እንዲያሚደረገው ነገር ወደ ግል ዕውቀትና ወደ ግል እንዳይወስድ ስጋት አለ። ጠቀሜታው እንደተጠበቀው ነው እና እነዚህ ማህበራት መደራጀት ግን አንድ አይነት አስተሳሰብ ይኖራል፣ አንድ አይነት መረዳት ይኖራል፣ አንድ አይነት ደግሞ አነጋገርም ይኖራል፣ ለአንድ አይነት አገልግሎት ይፈጠራል። ምናውቀው ስለሆነ በመጀመሪያው ቤተክርስቲያናችን ሁሉም አንዲት ነፍስ ነበረቻቸው ነው የሚለው እና ኢትዮጵያ ሊቃውንት አባቶቻችን ምን ተርጉሞታል ለኛ እንዲረዳ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ነበሩ ማለት ምንድነው? ብዙ ናቸው በሺዎች የሚቆጠሩ ግን አንድ ልብ የመከረውን አንድ ቃል የተናገረው ሆኖ ይገለጣል ይባላል። ያ ማለት አንድነታችን የቤተክርስቲያን ሀቲነት በራሱ በዚያ ውስጥ ስላለ ያ ነው የሚገልጠውና አንድ ሆኖ መማርን የተመሰለ ነገር የለምና አንድ ሆኖ ተምሮ ዝግጁ ለመሆን ነው።